በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም አምላክ ምስ ኩላትና ይሁን። ንሕጂ ከዓ ስለ ቡን ወይ እውን ቡና ዝብል ኢና ክንርኢ ማለት እዩ። ዕለማ ቡን ዝብል ስያመ ካበይ ዝመንጨወ እዩ ካበይ ዝመፀ እዩ ዝብል ክንርኢ ኢና። ብምቕፃል ከዓ ናብ ምድሪ ሓበሻ ናብ ምድሪ ኣጋኣዚ ብኸመይ መልክዕ እዩ ተኣታትዩ ንዝብል እውን ክንርኢ ኢና ማለት እዩ። ብምቕፃል ስለ ቡን ዝለዓሉ ሕቶታት ክንሪኦም ኢና ማለት እዩ። ኣስዒብና ከዓ ስለ ቡን ኣይፍቀድን ዝብሉ መፅሓፍቲ ቡና ምስታይ ሓጢያት እዩ ወይ ከዓ ቡን ምስታይ ኣይፍቀድን ዝብሉ መፅሓፍትስ ኣበይ ኣሎ ኣበይ ይርከብ ንዝብል እውን ክንርኢ ኢና ማለት እዩ። ኣብ መወዳእታ ከዓ ሓፂርና ፀጋ ዘለዎም ኣቦታት ከምኡ እውን ጳጳሳት ከምኡ ከዓ ካህናት ዲያቆናት ናይ ሃይማኖት መራሕቲ እንብሎም ሰባት ቡን ምስታይስ ይፈቅድዋ እዮም ወይ ከዓ ቡን ሓጢያት የብላን ምንም ሓጢያት የብላን እዮም ዝብሉ። ስለዚ እንተሰተናስ እንታይ ፀገም ኣለዎ ንዝብል ሕቶ ከዓ ሕፅር ኣቢልና ክንምልስ ኢና ማለት እዩ። ከም ናይ ኣምላኽ ሰናይ ፍቃድ ቅዱሳን መላእክት ቅዱሳን ኩሎም ኣቦታትና ምስ ኩላትና ይኹኑ እሞ ነዞም ሕቶታት እዚኦም ክንምልሶም ክንፍትን ኢና ማለት እዩ። እና ቡን ዝብል ስያመ ካበይ ዝመንጨወ እዩ ንዝብል ሓደ መምለኺ ጣዖት ዝኾነ ሴሩህ ዝበሃል ሰብ ነይሩ ማለት እዩ። እዚ ዝነግረኩም ዘለኹ ካብ ድርሳነ ጽዮን ዝረኸብክዎ እዩ። እና እቲ ሴሩህ ዝበሃል ሰብ ውሉድ ነበሮ። እቲ ውሉዱ ከዓ ቡኑ ዝበሃል ማለት እዩ። ቡኑ ዝበሃል ውላድ ነበሮ። እቲ ቆልዓ እውን ገና ብህፃንነቱ ከሎ ሞይቱ ማለት እዩ። ሴሩህ ከዓ ናይቲ ዝሞተ ወዲ ምስሊ ዘለዎ ጣዖት ብምቕራፅ ከምልኽ ጀመረ። ንሱ ጥራይ ከይኮነስ ነቶም ኣብ ምስኡ ዝነበሩ ዝገዝኦም ዝነበሩ ኣህዛብ እውን ከምልኹ ይገብሮም ነይሩ ማለት እዩ። ሽዑ ኣብታ ናይቲ ወዱ መቃብር ኣብታ መቃብር ሰይጣን ኣዝዩ ዝፈትዋን ዘፍቅራን ከምኡ እውን ንሰብ መሳሓሕቲ ዝጥቀመላ ንሰብ ንምስትንኻል ካብ ናይ ሕቑፊ ኣምላኽ ንምውፃእ ዝጥቀመላ መሳርሒት ዝኾነት እፅ ነይራቶ ተኽሊ ማለት እዩ። ሽዑ እዛ ፍረ እዚኣ ናብቲ መቃብሩ ናይቲ ቡኑ ዝበሃል ቆልዓ ናብቲ ዝሞተሉ መቃብር ናብቲ ዝተቐበረሉ መቃብር ናብኡ ከይዱስ ዘርእይዋ ይብለና። ከምቲ ኣብ ማቴዎስ ወንጌል ምዕራፍ 13 ካብ ፍቕዲ 28 ንረኽቦ ጸላኢ ሰናያት ወይ ከዓ ጸላኢ ኣብቲ ማእኸል ስርናይስ እንክርዳድ ዘርአ ከም ዝብሎ ማለት እዩ። ከምኡ ሰይጣን እውን ኣብታ መቃብር ነታ ተኽሊ ዘርእይዋ ነታ ፍረ ዘርእይዋ ማለት እዩ። ሽዑ ኣብኡ ስለ ዝወቐለት እታ ቡን ኣብኡ ስለ ዝወቐለት ኣብቲ መቃብር ናይ ቡኑ ማለት እዩ ቡን ዝበሃል ስያመ ተዋሂብዋ ማለት እዩ ወይ ከዓ ወፂላ። እስማኤላውያን ከዓ ናይ ጣዖት መስዋእቶም ኮነት ክሳብ ናይ ተንበላት ሓለቓ ዝኾነ መሓመድ ድማ በፅሐት ይብላ ማለት እዩ። ካብኡ ተንበላት ወይ ከዓ ተንበላት ማለት ተኸተልቲ እስልምና ወይ ከዓ ተኸተልቲ መሓመድ ማለት እዩ። ጣዖት ዘምልኹ ጠንቆልቲ ዝኾኑ ናይ ዛር መንፈስ ዝሓደሮም ሰባት ከዓ መንፈስ ዘለዎም ነዛ መስተ እዚኣ ከም መስዋእቲ እዮም ዘቕርቡላ ማለት እዩ። ንሰይጣን ከም መስዋእቲ ገይሮም እዮም ዝጥቀሙላ። ናይ ቡን ወልፊ ኣለና እናበሉ ከዓ ጾም ይስዕሩ በዓላት ይደፍሩ። እዚ ማለት እዋን በዓላት ይወቕጡ ማለት እዩ። ቡና ናብ ቤት ኣምላኽ ከይዶም ቅዳሴ ንከይቀድሱ ቃል ኣምላኽ ንከይካፈሉ ንከይሰምዑ ከዓ ብለይቱ ተላዒሎም ናብኣዮም ዝጎዩ ቡን እዮም ዘፍልሑ ማለት እዩ። ኣብቲ ውሽጦም ንዝሓደረ ርኩስ መንፈስ ጋኔን ከዓ ከም ግብሪ ገይሮም የቕርብሉ ይገብርዎ ኢሉ ድርሳነ ጽዮን መጽሓፍ ተኣምር ፍቕዲ ሓደ ይነግረና ማለት እዩ። ስለዚ ቡን ዝብል ስያመ ካበይ ዝመፀ እዩ? ካብቲ ወዲ ሴሩህ ዝተባሃለ መምለኺ ጣዖት ዝኾነ ካብቲ ናቱ ወዱ መቃብር ቡኑ ካብ ዝበሃል ሰብ ማለት እዩ ካብኡ ዝወፀት እያ እታ ቡን ትብል ቃል ወይ ከዓ ስያመ። ናብ ምድሪ ኣጋኣዚ ዝመፀሉ ከዓ ካብ ሻድሻይ ክፍለ ዘመናት ሒዙ እዩ ይበሃል። ብካብን ናብ ንግዲ ተኣሳሲሩ ከም ዝኣተወ እዩ ዝግለፅ ማለት እዩ። እዚ እውን ብናይ መሓመድ ስርዓት ሕግን ዝጓዓዙ ዝነበሩ ኣቦል ቶና ባረካ ዝበሃሉ ሰለስተ ሰባት ንንግዲ ተመሲሎም እተን ሰለስተ እፅዋት ኣእትዮሞን ማለት እዩ። ጣት ትንባኾና ቡን ማለት እዩ። ስለዚ ብከምዚ መልክዕ እዩ ናብ ምድሪ ሓበሻ ኣትዩ ማለት እዩ። ሳይንስ ከዓ ስለ ቡን ክዛረብ ከሎ ወይ እውን ጥቕሙን ጉድኣቱን ናይ ቡን ክገልፅ ከሎ ዋላ እውን ኣብቲ ጥቕሙ ክንርኢ ከለና መብዛሕትአን መፅናዕቲ ዝገበራ ናይ ኣብያተ ትምህርቲ ተቋማት ገሊአን ንካንሰር ይጠቅም እዩ ዝብልኦ ኣለዋ። ናይ ካንሰር መድሓኒት እዩ ወይ እውን መከላኸሊ እዩ ዝብላ ኣለዋ። ከምኡ እውን እታ ካሊእቲ ኣብያተ ትምህርቲ ወይ ከዓ ናይ ማእኸል መፅናዕትን ምርምርን እውን ኖ ቡና ንካንሰር ክከላኸል ኣይኽእልን ኢላ ተፍርሶ ማለት እዩ። ካብኡ ከዓ ሽኮርያ መከላኸሊ እዩ ይብላ። ኣብቲ ጥቕሚ እየ ዝዛረብ ዘለኹ። ካልኦት እውን
ንሽኮርያ መከላኸሊ ኣይጠቕምን እዩ ኮታስ ንሽኮርያ የላዓዕል እዩ ዝብሉ እውን ኣለዉ ማለት እዩ። ስለዚ ኣብቲ ጥቕሙ ንጹር ኣይኮነን። ግን ኩለን ዝስማዕምዓሉ ነጥቢ እንታይ እዩ? ቡን ንመነቓቕሒ ይጠቅም እዩ። ንቑሕ ንኽትኸውን ኣክቲቭ ኮንካ ስራሕኻ ንክትሰርሕ ይሕግዘካ እዩ ዝብል እየን ዝስማዕምዓሉ ማለት እዩ። ኮይኑ ግን ሓደ ክርስቲያን ብኸምዚ ወልፊ ዝኾኑ ሱሳት ክነቓቕሕ የብሉን። ንሕና ክርስቲያናት ክነቓቕሕ ዘለና ወይ ከዓ ዘነቓቕሐና እንታይ እዩ እንተኢልና ፍቕሪ ኣምላኽ እዩ፣ ቃል ኣምላክ እዩ። ብጸሎት ኢና ንበራበር ማለት እዩ እምበር ከምዚ ባእድ ዝኾኑ እፅዋት ብኸምዚኦም ኣይኮንናን ክንነቅሕ። ኣብቲ ጉድኣቱ ከዓ ሳይንስ ዘቐመጦም ጉድኣታት ኣለዉ፣ ናይ ቡን ጉድኣታት ማለት እዩ። ከቢድ ዝኾነ ወልፊ እዩ። ንዓ እንተይሰቲኻያ ስራሕኻ ብኣግባቡ ክትሰርሕ ኣይትኽእልን ኢኻ፣ ኣክቲቭ ኮይንካ ክትውዕል ኣይትኽእልን ኢኻ። ኩሉ ሓይልኻን ጉልበትካን ይደክም፣ ሕማም ቃንዛ ርእሲ ይገብረልካ ማለት እዩ። ስለዚ ከቢድ ዝኾነ ወልፊ ኣለዎ ኢሉ የቕምጦ። ብኻልእ ከዓ ሰላማዊ ዝኾነ ድቃስ ወይ ከዓ ስሩዕ ዝኾነ ድቃስ የብልካን። ብፍላይ ከዓ ካብ መጠን ንላዕሊ ትሰቲ እንተኾንካ ሰላማዊ ዝኾነ ድቃስ የብልካን። ናይ ድቃስ ምዝባዕ እውን የጋጥመካ ማለት እዩ። ካልእ ጭንቀት ይፈጥራልካ እዩ። ጣሓር ናብ ጠጎራ ሕማም እውን የቃልዐካ እዩ። ካልእ ከዓ ነፍሰ ፁር ዝኾነት ኣደ ኣብዚሓ ቡን ክትሰቲ ከላ ናይ ፅንሲ ምጭንጋፍ ወይ ከዓ ምንፃል የጋጥማ እዩ ይብልዎ ማለት እዩ። ስለዚ ሳይንስ እኳ እዚ ክገልፀልኩም ዝፀናሕኩ ሳዕቤናት ከም ዘለዎ እዩ ዝሕብረና። ስለዚ ዝብላዕን ዝስተን ጎዲልና ድዩ ኮይኑ ወይ ከዓ ስኢና ዲና ኮይና ጥራይ ቡን ድያ ዘላ ኮይና እታ ትስተ ሳኣናዮ ነገር ኮ ይብልናን ኣሕዋተይ። ስለምንታይ ኢና ኣብ ቡን ከምኡ እውን ኣብ ዝተፈላለዩ ኣምላኽ ዘይፈቐደና ምግብታት ንኣብነት ከም ሓሰማ ዝበሉ ስለምንታይ ኢና ኣብኦም ንከራኽረ? እታ ቡንስ እንታይ እያ ትረብሓና? እንታይ ረብሓ ኣለዋ ማለት እዩ? ማለት ኣብ ስጋዊ ይኹን ኣብ መንፈሳዊ ሂወትናስ እንታይ ረብሓ ኣለዋ? እዚ እንዶ ንረአ ኮታስ ስጋዊ ዝኾነ ሂወትና ሓስያ ናብ መንፈሳዊ ሂወትና እውን ከም ትሓስየናስ ኩላትና ንርድኦ ነገር እዩ ማለት እዩ። ብስጋዊ ከምቲ ዝበልኩኹም ሳይንስ እኳ ዘረጋገፆ ከምዚ ዓይነት ሳዕቤናት ኣለዋ ማለት እዩ። ከምኡ እውን ኣድላይ ናብ ዘይኮነ ወፃእታት እያ ትወስደና። ብፍላይ ሓፈሻ ዘሎ ንሓደ ኪሎ ቡን ክንደይ ከም ትሽወጥ ኩላትና ንርድኦ ንፈልጦ ሓቂ እዩ። ሕፅረት ምግቢ ገጢምና ከሎ ናይ ገዛና ኢኮኖሚ ኣብ ኣስጋኢ ዝኾነ ኩነታት እንከሎ ዘይቲ ወይ ከዓ ካልእ መሰረታዊ ዝኾነ ምግቢ ዝብላዕን ዝስተን ጎዲልና ከሎ ንቡን ነውፅኦ ወፃኢ ግን ብጣዕሚ ዝገርም እዩ ማለት እዩ። ስለዚ ኣብ መንፈሳዊ ሂወትና እውን ቀሊል ዘይበሃል ሓስያ እያ ተብፅሐና ቡን። ንኣብነት በቲ ወልፊ ምክንያት ንከይንፀውም ትገብረና። ንጎሆ ተሲኢና ክንደኣፍ ንኣምላኽ ነመስግኖን ናብ ቤተክርስትያን ከድና ጸሎት ክንገብርን ቅዳሴ ክንካፈልን ዘለና ለይቲ ተላዒልና ቡን ኢና እናወቐጥና እናፍላሕና ዝነውዕል ማለት እዩ። ካልእ ከዓ ቡን ኣፍሊሕና ክንሰቲ ከለናስ እንታይ ኢና ንገብር? ቃል ኣምላኽ ዲና ንዘራርብ ወይ ከዓ ተግሳፅ ዲና ንገብር? ንምዓዓድ ዲና? ኣይኮነን፣ ሓሜት ኢና ንገብር ማለት እዩ። ናይ ሰብ ስጋ ብዘይካራ ኢና ቆራሪፅና እንዳበላዕና ደሞ እንዳሰተና ኢና ንሕልፎ ማለት እዩ። ቡን ክትፈልሕ ከላ ወይ ከዓ ቡን ክነፍልሕ ከለና ማለት እዩ። እግዚኣብሔር ኣምላኽ ከዓ ናይ ሓማይ ጸሎት ብፍጹም ኣይቕበሎን እየ ይብለና ኣሎ። ካብዚ ይምሓረና ብሓቂ። ገለገለ ሰባት ከዓ ኩሉ ፍጥረት ጽቡቕ እንድዩ ማለት እግዚኣብሔር ዝፈጠሮ ኩሉስ ጽቡቕ ምዃኑ ረኣየ ዝብል ናይ ዘፍጥረት ምዕራፍ 1 ካብ ፍቕዲ 12 እስካብ 13 ዘሎ ነጥቢ ብምልዓል ይከራኸሩ ማለት እዩ። እወ ልክዕ እዩ። እግዚኣብሔር ዝፈጠሮ ኩሉ ጽቡቕ እዩ፣ ሰናይ እዩ። ቅዱስ ጳውሎስ እንታይ ይብለና? ኩሉ ተፈቒድለ እዩ ግናኸ ኣይጠቅምን እዩ። ኩሉ ተፈቒድለ እዩ ኩሉ ግና ኣይሃንፅን እዩ ይብለና ማለት እዩ። ቀዳማይ ቆሮንጦስ ምዕራፍ 10 ፍቕዲ 23። ስለዚ ኩሉ እግዚኣብሔር ዝፈጠሮ ሰናይ እዩ ጽቡቕ እዩ እናበልካስ ኢልና ኩሉ ክንበልዕ ኩሉ ክንሰቲ ኣይኮነን። ስለምንታይ ጫት ዘይትበልዕ? ስለምንታይ ትንባኹን ሽጋራን ዘይተትክኽ? ስለምንታይ ንኣዳም ዕፀ በለስ ከይትበልዕ ተባሂሉ ተኸልኪሉ? ስለምንታይ ሓሰማ ይኹን ኣድጊ ይኹን ፈረስ ይኹን ዘይንበልዖም? ስለምንታይ ኣብ ቤተክርስትያን ዘይንግልገለሉ ወይ ከዓ ናብ ቤተክርስትያን ኣትያ ዘይትፈልሕ? ስለምንታይ ኢና ኣይኣምን ኩሉን እሞ ሰብ እውን ከማይ ክኸውን ኣለዎ ንብል ዘለና ማለት እዩ። ስለዚ ኩሉ ብፍልጠት ጥራይ ዘይኮነስ ብእምነት እውን ክንርድኦ ክንምርምር ኣለና ማለት እዩ። ካብኡ ከዓ ሰለስቱ ምእት ኣቦታትና ኣብቲ ናይ ኣንቀጸ ጾም ዘቕምጥዎ መልእኽቶም እንታይ ኢሎምና? ብዛዕባ ጾም እንተተኸራኸርኹም ኩሉ ግዜ ኣብ ንጹም ዝብል ወግኑ ይብሉና። ስለዚ እዚ ይብላዕ እዩ እዚ ስተ እዩ ዝብል ክርክር እንድሕር ደኣ ተላዒሉ ዘይምብላዕ ዘይምስታይ ይሓይሽ ማለት እዩ። ሓደ ሰብ ከዓ ንኣምላኽ ክግዛእ ዘለዎ እምበር ብካልኦት ወልፍታት ዝኾኑ ወይ ከዓ ባእድ ዝኾኑ ወልፍታት ኣይኮነን ማለት እዩ። ወንጌለ ማርቆስ ምዕራፍ 12 ካብ ፍቕዲ 29 እንተሪእና ንእግዚኣብሔር ኣምላኽካ ብሙሉእ ልብኻን ብሙሉእ ነፍስኻን ብሙሉእ ኣእሙሮኻን ብሙሉእ ሓይልኻን ኣፍቅሮ እታ ቀዳሚት ትእዛዝ እዚኣ እያ ይብለና። ስለዚ
ኩሉ ልብና ንፍቅሪ ኣምላኽ ክንብርከኽ ጥራይ እዩ ዘለዎ ወይ ከዓ ዝግባእ እምበር ባዕዳዊ ንዝኾኑ ወልፍታት ኣይኮነን ማለት እዩ። ስለዚ እዚ ቡን ዝብል ኣንጻር ቀዳማይ ሕጊ ይኸውን ኣሎ። በቲ ቡን እንድሕር ደኣ ተሳዒርና ማለት እዩ። ስለምንታይ ሲ እተሰዓረ ሰብ ነቲ ዝሰዓሮ ባሪኡ ይኾኖ እዩ እሞ ይብለና ካልኣይ ጴጥሮስ ምዕራፍ 2 ካብ ፍቕዲ 19 ስለ ቡን ኣይፍቀድን እዩ ዝብሉ መጽሓፍቲ ኸ ኣበይ ይርከቡ ዝብል ከዓ ሕጂ ንርአ ማለት እዩ። ቀዳማይ ኣብ ናይ ሉቃስ ወንጌል አንድምታ ማለት እዩ ናይ ኣምሓርኛ ሕታም ምዕራፍ 1 ፍቕዲ 15 እንተሪእናዮ ብዛዕባ መጥምቀ መለኮት ቅዱስ ዮሃንስ ክዛረብ ከሎ ካብ ዘስክር ወይኒ ይኹን ካብ ዘየስክር ቡን እውን ኣይሰትን ነይሩ ይብለና ማለት እዩ። ብተመሳሳሊ ድርሳነ ጽዮን ተኣምር 1 ተኣምር 2 ተኣምር 3 እውን ኣሎ። በቲ ምስሊ ኣታሒዘልኩም ኣለኹ ኣብኡ ትሪእዎ ትኽእሉ ኢኹም ማለት እዩ። ካልእ ድርሳነ ኣርባዕቱ እንስሳ ናይ ሚያዝያ ማለት እዩ ካብ ገጽ 73 ክሳብ 75 ኣከባቢ ዘሎ ዘይተባረኻ ዝተረገማ ሰይጣን ንሰብ ንደቂ ሰባት ከም ናይ ጥፍኣት መሳርሒኡ ገይሩ ዝጥቀመለን ኣትክልቲ ኣለዋ ኢሉ ይገልጸን እፅዋት ኣለዋ ኢሉ ማለት እዩ። ካብአን ከዓ ቡን ትርከብ ማለት እዩ። ትንባኻ ኣሎ፣ ዕፀ ፋርስ ኣሎ፣ ዕፀ ከንቱ ወይ ኣዝልእት ትበሃል ናይ ሽሻ ማለት እዩ ከምኡ ኢሉ ይገልጸን። ኣብ ካልእ ከዓ ገድሊ ኣቡነ ሰላማ ኣሎ ማለት እዩ። ዝንበበልኩም እንተኮይኑ ሕጂ እውን ኣብቲ ምስሊ ኣታሒዘልኩም ኣለኹ። ብምቕጻል ዜና ስላሴ እቲ ዘሕዝን ነገር ግን ኣብ ሕጂ ዝሕተሙ ዘለዉ ሕትመታት ወይ ከዓ ዝሕተሙ ዘለዉ ቅዱሳት ገድልታት ናይ ኣቦታትና መጽሓፍቲ ቡን እትብል ቃል እናውፅዋ እናጠወይዋ እዮም ዝርከቡ ማለት እዩ። መጽሓፍ ቅዱስ ግን ኣብ ካልኣይ ጴጥሮስ ምዕራፍ 3 ካብ ፍቕዲ 17 16 ከባቢ ዘሎ ኣቱም ደናቁርትን ዘይጽኑዓትን ከምቲ ነቲ ካሊእ ጽሑፋት ንጥፋት ርእሶም ዝጠዋወይዎ ገይሮም ይጠዋወይዎ ኣለዉ ይብል። ገለገለ ሰባት ከዓ እንታይ ይብሉ መስለኩም እዞም መጽሓፍቲ ሰብ እዩ ጽሒፍዎም ብናይ ባዕሎም እዮም ኢሎም ኣእትዮሞ ዝብሉ ኣለዎ ማለት እዩ። እዎ ልክዕ እዩ ሰብ ይጽሒፍዎም፣ ግን በቲ ፍቓድ ናይቲ ቅዱስ ናይቲ ጻድቕ ብኸም እዮም ተጻሒፎም መንፈስ እናመርሐ እዩ ጽሒፍዎም ማለት እዩ። ኣዶኖ እንድዒ ኣዋልድ መጽሓፍቲ ኣይንቕበልን ዲና ትብሉ ደሊኹም ኣይፈልጥን እየ። እቲ ኣብ ካልኣይ ጢሞቴዎስ ምዕራፍ 3 ፍቕዲ 16 ከባቢ ዘሎ መንፈስ ኣምላኽ ዝነፈሶ ዘበለ ጽሑፍ ንትምህርቲ፣ ንተግሳጽ፣ ንምቕናዕ፣ ንጽድቂ ዝኸውን ምእዳብ ይጠቅም እዩ ዝበሎ ቃልስ ናበይ ኢና ክንገድፎ ደሊና? ኣብ መወዳእታ ሕጂ ከዓ ንሪኦ ስለምንታይ እዮም ኣቦታት ሰብ ጸጋ ክኾኑ ይኽእሉ ጳጳሳት፣ ካህናት ወዘተ ቡንስ ይፈቕድዋ እዮም። ንሶም እንተፈቒዶማስ ንምንታይ ካሊእ ሰብ ዝኽልክላ ወይ ኣይፍቀድን ዝብል ሓደ ኣብቶም መጽሓፍትና ኣብቶም ቅድም ኢለ ክገልጸልኩም ዝጸናሕኹ ገድልታት ወይ ከዓ ድርሳናት ተጻሒፉ ስለ ዝርከብ ኣይፍቀድን እዩ ኣይስተን እዩ ንብል ኣለና ማለት እዩ። ካልኣይ ቡን ኣይስተን እዩ ተባሂሉ ተጻሒፉ ይርከብ ከምቲ ቅድም ክብል ዝረኣናዮ ማለት እዩ። ቡን ትዝተያ ዝብል ጽሑፍ ኸ ኣበይ ኣሎ? ሳልሳይ ኣብቲ ናይ ምስክርነት ሓቅታት ኣባ ዘወንጌል ዝብል ከም ዝተጻሓፈ ኣባ ዘወንጌልስ ቡን ምንም ሓጢኣት የብላን ይብሉ ነይሮም ተባሂሉ ንዝተጻሓፈ ጽሑፍ እዚ ቀዳማይ ገድሊ ኣይኮነን ማለት እዩ። እቲ መጽሓፍ ሪኢኹሞ እንትኾንኩም መብዛሕትኡ እቲ ጽሑፍ ናይቶም ደረስቲ ህይወት ታሪክ እዩ ዘዘንቱ። ስለዚ እከለይሉ ኢልካ ናብ ምድንጋር ዘይምእታእ እዩ ዝሓይሽ ማለት እዩ። ክሳብ ናይ ባዕሎም ዝኾነ ገድሊ ብእግዚኣብሔር ብዝፈቐዶ መንገዲ ማለት እዩ ክሳብ ዝሕተም ናብ ከምዚ ምድንጋራት ዘይምእታው። ራብዓይ ከምቲ ቅድም ክብል ዝረኣናዮ ኣብ ሉቃስ ወንጌል ናይ አንድምታ ማለት እዩ ምዕራፍ 1 ፍቕዲ 15 መጥምቀ መለኮት ዮሃንስ ካብ ዘስክር ኣረቂ ወይ ከዓ ሜስ ካብ ዘይስክር ከዓ ቡን ኣይሰትን ነይሩ ከም ዝተባሃለ ርእሰ ባህታውያን ዝኾነ ዮሃንስ ቡን እንድሕር ደኣ ዘይሰቲ ተኾይኑ እንድሕር ደኣ ነይሩ ናይ ሕጂ ዘለዉ ኣቦታት ወይ ከዓ ባህታውያን መነኮሳት ገዳማውያን ዋላ እውን ቡን ፍቑድ እዩ እንተበሉ ካብ ዮሃንስ ዶ ይዓብዩ እዮም? ንሱ ኣይኮነን ድዩ ርእሰ ባህታውያን? ሓምሻይ ከዓ እሺ ኣባ ዘወንጌል ፈቒዶማ ንበል እሞ ብኸምኡ ንውሰዶ ምንም ሓጢኣት የብላን ኢሎም እዮም ኢልና ንውሰዶ እሞ ኣባ ዘወንጌል ኮ ሰብ እዮም ክሳሓቱ ኣይክእሉን ማለት እዩ። ንኣብነት ልበ ኣምላክ ዝተባሃለ ከም ልበይ ዝበሎ ኣምላኽ ማለት እዩ ንዳዊት ብዝሙት ወዲቑ እዩ። ሰባኬ ጽድቅ ዝተባሃለ ኖህ ብመስተ ወዲቑ እዩ። ኣቦ ብዙሓን ወይ ከዓ ኣበ ብዙሃን ዝተባሃለ ኣብርሃም ብፍርሒ ወዲቑ እዩ ማለት እዩ። ጠቢብ ዝተባሃለ ሰሎሞን ብባዕድ ኣምልኮ ጣዖት ብምምላኽ ወዲቑ እዩ ወይ ከዓ የምልኽ ነይሩ ማለት እዩ። ሊቀ ሐዋርያት ዝተባሃለ ቅዱስ ጴጥሮስ ክሕደት ፈጺሙ እዩ ብክሕደት ወዲቑ እዩ ማለት እዩ። መን እሞ ዘይወደቐ? ስለዚ ሰብ ጸጋ ኣቦታት እውን ክሰሓሓቱ ይኽእሉ እዮም ማለት እዩ። ካልእ ከዓ ዘይተገለጸሎም ይነብር። መታ ንኣብነት ክኸውን ሓደ ዛንታ ኣሎ ከዘንትወልኩም ማለት እዩ። ናይ ሓደ ኣቦ ታሪኽ ኣሎ። ኣባ ሃይለ ይበሃሉ
እዞም ኣቦ ልዕሊ 37 ዝኣክል ኣብያተ ቤተክርስትያናት ዝሰርሑ እዮም ማለት እዩ። ከምኡ እውን ምእመናን እንዳገሰፁ እንዳመዓዱ ዘምህሩ ዝነበሩ ፍሉጥ ኣቦ እዮም። ንመብዛሕትኩም ኤርትራውያን ዝኾንኩም ወይ ኣብ ኣስመራ ትነብሩ ሰባት ትፈልጥዎም ትኾኑ ኢኹም። እቶም ኣቦ ንብዙሓት ምእመናን ቡን ትስተ እያ ኣየናይ መፅሓፍ እዩ ንቡን ዝኽልክላ እናበሉ ይሰብኩ ነይሮም የምህሩ ነይሮም ማለት እዩ። ይኹን እምበር ፃዕርን ድኻምን ናይዞም ኣቦ እዚኦም ኣብ ቅድሚ እግዚኣብሔር ፍሉጥ እዩ ነይሩ ማለት እዩ። ስለዚ ካብ ዕለታት ሓደ መዓልቲ ኣዴና ቅድስት ድንግል ማርያም ብራእይ ተገሊፃትሎም ሽዑ እንታይ ትብሎም እቲ ኩሉ ፃዕርኻን ድኻምካን ኣብቲ ሰማያዊ ንጉስ ዝኾነ ወደይ ተቐባልነት ረኺቡ ኣሎ። ይኹን እምበር ስለዚ ነዛ ወልፊ ዝኾነት ቡን ተዘይገዲድካያ ኣይቕበለካን እየ ወደይስ ኣይቕበለካን እዩ ኢላቶም ማለት እዩ። ሽዑ እዚ ምስ በለቶም እቶም ኣቦና ከዓ እናነብዑ ማለት እዩ እንዳበኸዩ ሓደራኹም ህዝበ ክርስቲያን ኣነ ቡን ሰቲኻ ዝመፅእ ኩነኔ የልቦን ዝበልኩኹምሲ ኩልኹም ካብ ዕዳደም ሓራ ግበሩኒ ቡን ዝበሃል ከይትሰትዩ ከዓ ዝረኣኽዎን ዝሰማዕኽዎንስ ይነግረኩም ኣለኹ ኢሎም ዓብይ ምስክርነት ኣብ ቅድሚ ህዝቢ ኣቕሪቦም እዮም ማለት እዩ ወይ ተዛሪቦም እዮም። ኣቱም ፍቁራተይ ነዚ ቅድም እናፈለጥኩምሲ ብስሕተት እቶም ስዲ ዝኸዱ ዘለዉ ተሳሒብኩም ካብ ጽንዓት ከይትወድቁስ ተሓለዉ። ካልኣይ ጴጥሮስ ምዕራፍ 3 ፍቕዲ 17 ወስብሐት ለእግዚአብሔር።